ቀጣይ የምናደርገው ምንድነው? እነዚህን ጽሁፎችን መቀየር እንችላለን። ይሄ ጽሁፍ ከ2015 እስከ 2016 ኮፒ እዚህ ጋር ሰሌክት አድርገን ፔስት ለማድረግ ራይት ክሊክ ፔስት፣ እዚህ ጋር ከ2016 እስከ 2017 ኮፒ እዚህ ጋር ሰሌክት እናደርግና ራይት ክሊክ ፔስት ስናደርገው ሰሌክት ያደረግንበትን ይደርብበታል፣ ጽሁፉን ይቀይረዋል። ከዛ እዚህ ጋር ዲፕሎማ ነው፣ እዚህ ጋር ሰርተፊኬት ነው። ሰሌክት ራይት ክሊክ ኮፒ እኛ ላይ እዚህ ጋር ሰሌክት ራይት ክሊክ ፔስት፣ እዚህ ሰርተፊኬት ነው። አሁንም ራይት ክሊክ ኮፒ እዚህ ላይ ሰሌክት ራይት ክሊክ ፔስት እናደርጋለን። ዲፕሎማ ኢን ግራፊክስ ኢን ዲዛይን ይላል። ሁለተኛው ሰርተፊኬት ኢን ዲጂታል ኢሉስትሬሽን ይላል። ኮፒ እዚህ ጋር ሰሌክት ፔስት፣ እዚህ ጋር ይሄንን ኮፒ እዚህ ጋር መተን ይሄንን እንቀይራለን ማለት ነው። ፔስት ይሄ 20 ይጠፋል እዚህ ጋር ከላይ። ሶስተኛ ላይ ሰርተፊኬት የሚለው ኮፒ ራይት ክሊክ ኮፒ እዚህኛው ላይ መተን ራይት ክሊክ ፔስት እናደርጋለን። እዚህኛው ላይ ሰሌክት ራይት ክሊክ ኮፒ እዚህ ጋር መተን ሙሉ ሰሌክት አድርገን ራይት ክሊክ ፔስት እናደርጋለን። አሁን አረንጓዴ ካደረገብን ራይት ክሊክ ኢግኖር ሚለውን እናደርጋለን። እዚህ ጋርም ራይት ክሊክ ኢግኖር ዋንስ የሚል አለ። እዚህ ጋርም እቺን አረንጓዴ ከስር ስላሰመረ ራይት ክሊክ ኢግኖር ዋንስ እንለዋለን። አሁን ልክ እዚህ ጋር ምን የሚል አለ? ኤክስፒሪየንስ የሚል አለ። እሱን ከላይ እንደሰራነው አይነት ስለሆነ ይሄኛውን ኮፒ እናደርግና ራይት ክሊክ ኮፒ፣ አሁን ራይት ክሊክ ባዶ ቦታ ላይ ራይት ክሊክ ከዛ ፔስት። ኮፒ ያደረግንበት ቦታ ነው ደርቦ የሚያመጣው። ሌፍት ክሊካችንን ጫን አድርገን ወደ ታች እናመጣዋለን ማለት ነው። ልክ እንደዚህ አድርገን እናመጣዋለን። ከዛ ምንድነው ኤዱኬሽን ሳይሆን አሁን ኤክስፒሪየንስ ነው፣ የስራ ልምድ ስለሆነ ይሄንን ኤዱኬሽን የሚለውን ሰሌክት እናደርግና ምን እንጽፋለን? ኤክስፒሪየንስ በካፒታል ኤክስፒሪየንስ ብለን እንጽፋለን ማለት ነው። ኤክስፒሪየንስ ብለን ጽፈናል። አሁን ሌላው ነገር ተመሳሳይ ነው። እነዚህ 1 2 3 4 5 ነገሮች አሉ። እዚህ ጋር 1 2 3 4 5 ነገሮች አሉ። ምንድነው የምናደርገው? ቅድም የሰራነውን ይሄንን ኮፒ አድርገን ራይት ክሊክ ኮፒ፣ ባዶ ቦታ ላይ ራይት ክሊክ ፔስት ስናደርግ እዚህ ደርቦ ሲያመጣልን ሌፍት ክሊካችንን ጫን አድርገን ወደ ታች ድራግ አድርገን እንወስደዋለን ማለት ነው። ልክ እንደዚህ 3 ልምዶች ናቸው ያሉት። ቦታ እንዲበቃን ይሄንን ትንሽ ከፍ እናደርገዋለን። ልክ እዚህ ጋር እናስቀምጠዋለን። ይሄኛውን የመጀመሪያውን የስራ ልምድ ከፍ አድርገን እናስቀምጣለን። ከዛ አሁንም ኮፒ ያደረግነው ስላለ ባዶ ቦታ ላይ ራይት ክሊክ ፔስት፣ እዛ ቦታ ላይ ደርቦ ሲያስቀምጠው ሌፍት ክሊክ ይዘን ወደ ታች ድራግ እናደርጋለን። እዚህ ጋር ስንደርስ እናስቀምጣለን። አሁንም እዚህ ጋር ተደራርበው ነው የተቀመጡት። ስለዚህ ሌፍት ክሊክ ይዘን ትንሽ ወደ ታች ወረድ እናደርገዋለን ማለት ነው። አሁንም አንድ ይቀረናል። ራይት ክሊክ ፔስት፣ ስለዚህ ድራግ አድርገን ወደ ታች ወስዳለን ማለት ነው። እዚህ ጋር ስንደርስ እንለቀዋለን። ይሄ ሶስተኛው የስራ ልምዳችን ነው። ስለዚህ ወደ ታች ትንሽ ወረድ እንዲል አደርገዋለሁ እንዳይጠጋጋ። ይሄንን ትንሽ ወጣ ማድረግ እችላለሁ ወይም ገባም እንዲል ማድረግ እችላለሁ ነው፣ ችግር የለውም። ስለዚህ አሁን ትምህርታችን በዚህ በኩል አለ፣ የስራ ልምዳችን ኤክስፒሪየንሳችን በዚህ በኩል አለ።
ዲዛይናችን እዚህ ጋር የተወሰነ ወደ ላይ ከፍ ቢል ጥሩ ነው። ወደ ታች ተጨናንቆ ነው ያለው። ስለዚህ እነዚህን ይሄንን ክሊክ አድርገን ኮንትሮል ይዘን ወይም ደግሞ ይሄን ተራ በተራ ማጠጋጋትም እንችላለን። ይሄን ወደ ላይ፣ ይሄንን ወደ ላይ፣ ይሄንን ወደ ላይ አድርገን አጠጋግተነው ይሄን ወደ ላይ ልክ እንደዚህ፣ ይሄ ወደ ላይ ትንሽ፣ ይሄ እንደዚህ ለሚጨናነቅ ማለት ነው ቦታ ስላለን። ይሄን ካደረግን በኋላ ከስራ አረንጓዴ ሲያስምርበት ራይት ክሊክ ኢግኖር፣ እዚህ ጋር ራይት ክሊክ ኢግኖር፣ እዚህ ጋር ራይት ክሊክ ኢግኖር አድርገን ትምህርታችንን በዚህ በኩል ልምዳችንን የስራ ልምዳችንን በዚህ በኩል እናደርጋለን። ጽሁፎቹን የመቀየር ስራ ነው የምንሰራው። ይሄ ዓመተ ምህረቱ ኮፒ እናድርገው። እዚህ ወርድ ላይ ሴሌክት እናደርግና ፔስት። ሌላ እዚህ ጋር ግራፊክስ ዲዛይነር ኮፒ፣ እዚህ ጋር መተን ፔስት። ቦታ ካልበቃን ሰፋ ማድረግ እንችላለን። ይሄንን ወደ ታችም ወደ ጎንም ሰፋ ማድረግ እንችላለን። ስለዚህ በዚህ በግራ በኩል ያለውን ኤዱኬሽን እና ኤክስፒሪየንስ ሰርተን ጨርሰናል። አሁን ወደዚህ ወደ ቀኝ ስንሻገር እዚህ ጋር ምን የሚላለ ኮንታክት የሚላለ። ኮንታክት የሚለውን ለመስራት አራት ማዕዘን ነው የምንጠቀመው። ስለዚህ ኢንሰርት ሼፕ፣ እዚህ ጋር ሬክታንግል፣ እሱን ክሊክ እናደርግና ሌፍት ክሊክ ተጭነን የምንፈልገውን ያህል መጠን እስኪመጣልን ወደ ታችም ወደ ቀኝም እያደረግን እንሄዳለን። የምንፈልገውን ያህል መጠን ጋር ስንደርስ ሌፍት ክሊክ እንለቃለን። እዚህ ውስጥ ጽሁፍ ለመጻፍ ራይት ክሊክ ምን አደርጋለሁ? አድ ቴክስት የሚለውን አደርጋለሁ። ከዛ በኋላ ምን ብዬ ነው የምጽፈው? ኮንታክት ሚ የሚለውን ነው የምጽፈው። ኮንታክት ስፔስ ሚ፣ ሁሉም በካፒታል ሌተር ነው። እኔ የጻፍኩት ደግሞ በስሞል ሌተር ነው። ይሄንን ሁሉንም ወደ ካፒታል ለመቀየር ሰሌክት አደርግና እንደዚህ ሆም ላይ እዚህ ኤኤ የሚለው ላይ ክሊክ አደርግና አፐር ኬዝ የሚለው አደርገዋለሁ። ሁሉም ወደ ካፒታል ይቀየራል። ሳይዙን የተወሰነ ጨምራለሁ ልክ እንደዚህ እና ቦልድ አደርገዋለሁ። ይሄ ደግሞ የጽሁፍ ራይቲንግ ስታይሉ አጻጻፉን ታይም ኒው ሮማን አደርጋለሁ። ቲ ብዬ ስጽፍ ታይምስ ኒው ሮማን ይመጣል። ኢንተር አደርጋለሁ። አሁን ቦታ ላይ በቃው ይችላል በአዲሱ አጻጻፍ። ስለዚህ እዚህ ጋር ይዤ ወደ ግራ እንዲሰፋ አደርገዋለሁ። ሁሉንም ደግሞ ይዤ ሌፍት ክሊክ ተጭኜ ወደ መሃል እንዲመጣ አደርጋለሁ። ለዚህ ሌላው እዚህ ጋር ያለው ቦርደሩ ብርቱካናማ ነው ወይም ኦሬንጅ ነው። ውስጡ ላይ ደግሞ ጥቁር ነው። ስለዚህ የውስጡን ከለር እዚህ አጠፋለሁ። ሰሌክት አደርግና እዚህ ላይ ፎርማት ሼፕ ፊል የውስጡ ከለር ሰማያዊ እንዲጠፋ ነው። ክሊክ አደርግና ምን እለዋለሁ? ኖ እለዋለሁ። አሁን ቦርደሩ ሼፕ አውትላይን ነው። እሱን በኦሬንጅ ቀይራለሁ። ልክ እንደዚህ ማለት ነው። ስለዚህ በዚህ አይነት መልኩ ኮንታክት ሚ የሚለው እንዲመጣ አደርጋለሁ ማለት ነው። ቀጥሎ ቺኛ ምልክት ትመጣልኝ። መጀመሪያ እሷን ሊይዝ የሚችል አራት ማዕዘን ቦክስ አስቀምጣለሁ። ሼፕ እዚህ ጋር ሬክታንግል የሚለው ለምልክቷ ማስቀመጫ ቦክስ እንደዚህ መጀመሪያ እሰራለሁ። ከዛ እዚህ ቦክስ ውስጥ ራይት ክሊክ ምን አደርጋለሁ? አድ ቴክስት የሚል አደርግና አሁን ምን አደርጋለሁ? እዚህ ላይ ኢንሰርት ሲምቦል ከዛ ሞር ሲምቦልስ የሚለው ጋር ሄድና ብዙ ጊዜ ሲምቦሎች የሚቀመጡት እዚህ ዊንግ ዲንግስ የሚለው ላይ ነው፣ ደብሊው ቤት። ስለዚህ ወደ ታች ደብሊው ቤት ሂጄ ደብሊው ያለበት ቤት ዊንግ ዲንግስ የሚል ደብሊው ቤት ነው።
ይሄ አይደለም። ይሄ እዚህ ጋር ዊንግ ዲንግስ የሚለው ላይ ክሊክ አደርጋለሁ። ስለዚህ ሲምቦሏ ቺ ናት። ቺ ሲምቦል ማለት ቺኛዋ ማለት ቺኛዋ ናት። ስለዚህ እሷን ክሊክ አደርግና ምን አደርጋለሁ? ኢንሰርት አደርጋለሁ። ከዛ ክሎዝ እላለሁ። አሁን ይሄንን ሰሌክት አድርጌ ሆም ላይ ሳይዙን እንዲጨምር አደርጋለሁ። ልክ እንደዚህ። ሌላው ይሄ አራት ማዕዘን መጥፋት አለበት። ፎርማት ሼፕ ፊል ኖ እለዋለሁ። ሼፕ አውትላይን ኖ እለዋለሁ። ሳይዙን ትንሽ ከፍ አደርገዋለሁ ማለት ነው። አሁን እዚች ላይ ሰሌክት አደርግና ሆም ላይ ሳይዙ በ26 ይሁን ካልኩ ቦልድ እንዲሆን አደርጋለሁ፣ ደመቅ እንዲል። ሌላው ቀለም ነው። ቀለሙን ወደ ኦሬንጅ ቀይራለሁ፣ ልክ እንደዚህ ማለት ነው። ምክንያቱም እዚህ ጋር ያለችው ሳይዟ ሳይሆን ከለሩ ኦሬንጅ ነው፣ ብርቱካናማ ነው። ስለዚህ እዚህ ጋር መጥቼ ወደ ምን ቀየርኩት? ወደ ብርቱካናማ ቀለም ቀየርኩት ማለት ነው። ወደ ብርቱካናማ ቀለም ቀየርኩት ማለት ነው። ሌላው እዚህ ጋር አድሬስ የሚጻፍበት አለ። ከዛ የት እንደሆነ ደግሞ እዚህ ጋር ከስር እንጠቅሳለን ማለት ነው። ሁለት ጽሁፎች አሉ። ምን አደርጋለሁ? ኢንሰርት ቴክስት ቦክስ የሚል አለ፣ ድሮ ቴክስት ቦክስ። እዚህ መጀመሪያ ላይ እንደዚህ ያደርጋለሁ። አድሬስ ለሚለው በካፒታል አድሬስ ብዬ እጽፋለሁ ማለት ነው። ADDRES ቦታ ስለማይበቃው እዚህ ጋር መጥቼ ሌፍት ክሊኬን ጫን አድርጌ ወደ ታች አደርጋለሁ። አንድ ዲ ያጠፋለሁ። ስለዚህ ይሄንን ሳይዝ እንጨምርለት የተወሰነ ሳይበዛ በ14 ይሁንና ይሄንን ከፍ አደርጋለሁ እዚህ ጋር የተወሰነ ከስርም ስለምጽፍ እና ይሄ ታይም ኒሮማን ይሁን ሁሉም አንድ አይነት እንዲሆን ቲ ብዬ ከጻፍኩ ኢንተር አደርጋለሁ። ቦልድ እንዲሆን አደርጋለሁ። ሌላው ይሄንን ኮፒ አድርጌ ከስር ስላለ ራይት ክሊክ ፔስት፣ ሌፍት ክሊክን ተጭኜ ድራግ አድርጌ ወደዚህ እንዲመጣ አደርገዋለሁ። ሰፋ እንዲል አደርገዋለሁ ከስር የሚጻፈው ብዙ ስለሆነ ማለት ነው። አሁን ምንድነው የምናደርገው? ይህንን ምልክት ያለበትን ሰሌክት አድርገን ኮንትሮል ይዘን እዚህኛው ጋር መተን ጫፉ ላይ ሰሌክት ኮንትሮል እንደያዝኩ እዚህ ጋር መጥቼ ሁለተኛው ጽሑፍ ላይ ክሊክ አደርጋለሁ። አሁን ሶስቱ ነገሮች ክሊክ አደረኩ በኋላ ኮንትሮልን እንለቃለሁ። ከዛ እነሱ ላይ ራይት ክሊክ አደርጋለሁ። ከዛ ምን ላለው ኮፒ ወይም መጀመሪያ ግሩፕ ከዛ ግሩፕ ማድረግ የሚጠቅመኝ ምንድነው? ሁሉንም አንድ ላይ ለማንቀሳቀስ ወይም ሁሉንም አንድ ላይ ኮፒ ለማድረግ ይጠቅመኛል። አሁን ራይት ክሊክ ኮፒ፣ ራይት ክሊክ ባዶ ቦታ ላይ ፔስት ሳደርገው ሁሉንም ኮፒ ያደርግልኛል። እዚህ ጋር አሁን ሶስት ነገሮች ኮፒ ስለምፈልግ አሁንም እንደገና ፔስት አደርጋለሁ። ደርቦ ሲያስቀምጥብኝ ሌፍት ክሊክ ድራግ አድርጌ ወደ ታች አወርደዋለሁ ማለት ነው። ልክ እንደዚህ እኩል ግን መሆን ስላለባቸው ይህንን ትንሽ ወደዚህ ወጣ አደርገዋለሁ። አሁን ሶስቱ ኮፒ ሆነዋል። ቀጣዩ ስራ ምንድነው? ይሄ ነጭ ነገር ያለበትን ማጥፋት ነው። ከዚህን ጀምር ክሊክ እናደርግና እዚህ ላይ እዚች አድሬስ የምትለው ላይ ክሊክ እናደርግና ፎርማት ሼፕ ፊል ምን እንለዋለን? ኖ ፊል እንለዋለን። እንደገና ዙሪያውን ጥቁር አድርጎበታል እዚህ ጋር እንደሚታየው። እሱን ለማጥፋት ክሊክ አደርግና እዚህ ላይ ሼፕ አውትላይን ኖ እለዋለሁ። ከዛስ ከለሩ ጥቁር ነው ነጭ ነው መሆን ያለበት። ሆም ላይ እዚህ ጋር ነጭ እናደርጋለን። በተመሳሳይ መልኩ የሁሉንም እናስተካክል። እሺ ሁሉንም አስተካክለን ጨርሰናል። ሌላው ምንድነው የሚሆነው? ይሄ አድሬስ ነው። አድሬሱን ከዚህ ላይ ኮፒ እናደርጋለን። ነፋስ ስልክ
ወረዳ 4 የሚለው ኮፒ እናርግ፣ እዚህኛው ላይ ፔስት እናደርጋለን። ይሄ ቦልድ ይሁንና ከፍ አድርገን የተወሰነ ታይም ኒው ሮማን ቲ ኢንተር ነጭ፣ እዚህ ጋር ነጭ አድሬስ። ቀጥሎ ያለው ምንድነው? ኢሜል ነው። ኢሜል ብለን እዚህ ጋር እናስተካክለዋለን። ኢሜል ልክ እንደዚህ። ከዛ ኢሜላችንን ከዚህ ላይ ኮፒ እናደርጋለን። ilu22@gmail.com መጻፍም እንችላለን። ilu22@gmail.com ይሄኛው የተወሰነ እንጨምርለት አሪፍ ነው። ሳይዝ 14 ከሆነ ይሄኛውም 14 መሆን አለበት። ስለዚህ ይሄንን 14 ነው፣ ግን ስሞል ሌተር እንዲሆን እዚህ ጋር ሎወር ኬዝ አደርገዋለሁ። ሎወር ኬዝ ወደ ስሞል ነው የሚቀይረው። እዚህ ጋር ፎን ነው የሚለው በካፒታል። ስለዚህ ይሄኛው ፎን ልክ እንደዚህ ፎን። ከዛ በኋላ ስልክ ቁጥር ኮፒ እናደርጋለን። ፔስት እናደርጋለን። ስለዚህ ይሄ ቦልድ ታይም 14 ከለሩ ደግሞ ነጭ ነው። እንደዚህ አድርገን ፎንቱን እንቀይራለን። ሌላ ሲምቦሎች ናቸው። እዚህ ጋር የምትታየዋ ሲምቦል የፖስታ ምልክት ሰሌክት እናደርግና ይሄንን የበፊቱን ምንድነው የምናደርገው? ደብል ክሊክ ስናደርግ እዚህ ዊንግዲንግስ ላይ ምን እንመርጣለን? እቺኛዋን ሰሌክት ካደረግን በኋላ ኢንሰርት ነው የምንለው። ስለዚህ ራሱ ይቀይርልናል። እዚህ ጋርም መተን ደብል ክሊክ ነው የምናደርገው። ከዛ በኋላ ምንድነው እንጠቀማለን? የስልክ ቁጥር እቺ አለች፣ እሷን ኢንሰርት ስናደርጋት ይቀይርልናል። ስለዚህ ክሎዝ ነው የምናደርገው። ልክ እንደዚህ አድርጎ ቀይሮልናል። ይሄንን የተወሰነ እንደዚህ አድርገን ጠጋ እንዲል እናደርገዋለን። ስለዚህ አድሬስ፣ ኢሜል እና ፎን ሰርተናል ማለት ነው። ልክ እንደዚህ። ቀጣዩ ምንድነው? እዚህ ጋር ስኪልስ የሚለው ነው። ስኪልስ የሚለው ልክ ላይ እንደሰራነው አይነት ነው፣ እንደ ኮንታክት ሚ። ስለዚህ ይሄንን ኮንታክት ሚ ራይት ክሊክ ኮፒ እናደርግና ባዶ ቦታ ላይ ራይት ክሊክ ፔስት እናደርጋለን። ደርቦ ሲያስቀምጥብን ሌፍት ክሊክ ይዘን ወደ ታች ድራግ እናደርገዋለን። ጽሁፉ ኮንታክት ሚ ሳይሆን ምንድነው ስኪልስ ነው። ስለዚህ ስኪልስ የሚለውን እንደዚህ አድርገን ከጻፍን በኋላ ነጭ እንዲሆን ሰሌክት እናደርጋለን። እዚህ ሆም ላይ ይሄንን ነጭ እንመርጣለን። ልክ እንደዚህ ስኪልስ ይላል። አሁን እየጨረስን ነው። ስኪልስ የሚለው ልክ እንደዚህ ሲመጣልን ቀጣዩ ምንድነው? እዚህ ጋር ጽሁፍ አለ። ከዛ በኋላ ስኪል ሌቭሉን የሚያሳይ የዚህ አይነት ፕሮግረስ አለ ማለት ነው። ምንድነው የምናደርገው? ጽሁፉን ከጻፍን በኋላ አት ማዘር እንሰራለን። ስለዚህ ጽሁፉን ለመጻፍ ኢንሰርት ቴክስት ቦክስ ድሮ ቴክስት ቦክስ የሚላለ ጽሁፍ የምንጽፍበት አካባቢ መተን ሌፍት ክሊክ ጫን አድርገን ወደ ታችም ወደ ቀኝም ድራግ እያደረግን የምንፈልገውን ያህል መጠን ጋር ስንደርስ ለጽሁፉ የሚበቃ ያህል ስንደርስ ሌፍት ክሊክ እንለቃለን። አሁን እዚህ ውስጥ ምንም ብለን እንጽፋለን? መጀመሪያ ላይ ምንድነው ያለው? ኢሉስትሬተር የሚለው ነው ያለው በካፒታል። እሱን እንጽፋለን። ካፒታል ኢሉስትሬተር ብለን ጽፈናል። ልክ እንደዚህ። አሁን የማስተካከል ስራ ነው የምንሰራው። የተወሰነ ሳይዙን የተወሰነ እንጨምራለን። ሆም ላይ 14 አካባቢ ይበቃዋል እና ቦልድ መሆን አለበት እና እዚህ ጋር ይሄ አጥፍተን ታይም
ኒው ሮማን የሚለው መሆን አለበት። የሁሉም አንድ አይነት መሆን ስላለበት ነው። አሁን ይህን ጽሁፍ ከጻፍን በኋላ ቀጥለን የምናደርገው ምንድነው? ይህንን አራት ማዕዘኑን እንሰራለን። ኢንሰርት ሼፕ እዚህ ጋር አራት ማዕዘን አለች። እሷን መጀመሪያ ከዚህ አንስቼ ሌፍት ክሊክ ጫን አድርጌ ወደ ቀኝ ድራግ አደርጋለሁ። ልክ እንደዚህ ወደ ታችም ትንሽ የተወሰነ መጣለሁ። ልክ እዚህ ስደርስ አካባቢ ለቀዋለሁ ማለት ነው። አሁን ይሄንን ፎርማት ጋር ገብተን ሼፕ ፊልድ ኖ እናደርገዋለን። ሼፕ አውትላይን ደግሞ ኦሬንጅ እናደርገዋለን። አሁን ይሄንን ራይት ክሊክ ኮፒ እናደርግና ራይት ክሊክ ባዶ ቦታ ላይ ፔስት አድርገን የተወሰነ ሳይዝ ድራግ እናደርግና አሁን ይሄንን ወስደን እዚህ ከላይ ስክት እናደርገዋለን። ሼፕ ፊሉን ደግሞ ኦሬንጅ እናደርጋለን። ልክ እንደዚህ ማለት ነው። ከዛ ኦልሞስት ጠጋ ያለ ስለሆነ ይሄኛው እቺ እንደምታዩት ሙልት ልትል የደረሰች ናት። ስለዚህ እዚህኛው ላይ ክሊክ አደረግና የላይኛው ሼፕ ላይ እዚህ ኮርነር ጋር መጥቼ ሌፍት ክሊክ ተጭኜ ወደ ቀኝ ሄዳለሁ። እዚህ ጋር ስደርስ ለቀዋለሁ። አሁን ምን አደርጋለሁ? ይሄንን ሰሌክት አደርጋለሁ። ኮንትሮል ከኪቦርድ ላይ ይዤ ያኛውን ከኋላ ያለውን አራት ማዕዘን ክሊክ አደርጋለሁ። ከዛ ይሄንን ጽሁፌን ክሊክ አደርጋለሁ። ሶስት ሆኑ። ግሩፕ ለማድረግ ራይት ክሊክ ግሩፕ የሚላል እዚህ ጋር እሱም ግሩፕ ክሊክ አደርጋለሁ። ግሩፕ ማድረግ የሚጠቅመኝ አንድ ላይ ለማንቀሳቀስ ይረዳኛል፣ ወይ ደግሞ ሁሉንም አንድ ላይ ኮፒ ለማድረግ ይጠቅመኛል። ምክንያቱም እዚህ ጋር 1 2 3 4 ናቸው። 3 ጊዜ ኮፒ ማድረግ አለብኝ ማለት ነው። ስለዚህ ራይት ክሊክ ኮፒ ባዶ ቦታ ላይ ፔስት ወደ ታች አወርደዋለሁ። ልክ እንደዚህ። አሁንም ሁለት ጊዜ ኮፒ ማድረግ አለብኝ። ራይት ክሊክ ፔስት ኮፒ ያደረኩት ስላለ ፔስት ነው የማደርገው። እዚህ ጋር እመጣለሁ። አንድ የመጨረሻ ይቀረኛል። ራይት ክሊክ ፔስት ወደ ታች አወርደዋለሁ ማለት ነው። ልክ እንደዚህ። አሁን ማድረግ ያለብኝ ምንድነው? ይሄ ኢሉስትሬተር የሚለው ላይ ክሊክ አደርግና ይሄ ነጩን ለማጥፋት ፎርማት ሼፕ ፊል ኖ ፊል አደርገዋለሁ። እንደገና ሼፕ አውትላይን ኖ አውትላይን አደርገዋለሁ። ሌላ ሰሌክት አድርጌ ከለር ሆም ምንድነው ማድረግ ያለብኝ? ነጭ ነው ማለት ነው። እዚህ ጋርም እንደዛ አደርጋለሁ ሁሉም ላይ። ሌላው ጽሁፎቹ ናቸው። እዚህ ጋር ያለው ፎቶሾፕ ነው። ስለዚህ ፎቶሾፕ የሚለው ኮፒ እዚህ ጋር ኢሉስትሬተር የሚለውን ሰሌክት አድርጌ በፎቶሾፕ ቀይራለሁ። ሰሌክት ሆም ቦልድ ሳይዝ 14 እዚህ ጋር ታይም ኒው ሮማን ኢንተር ከለር ነጭ ማለት ነው። ልክ እንደዚህ ሁሉንም እሰራለሁ።
ልክ እንደዚህ መጥቶልናል። እስካሁን ድረስ ያለውን ምን እናደርግ? ሴቭ እናደርግ። ፋይል ሴቭ ማለት ነው። ስለዚህ አሁን ቀጣይ የመጨረሻ ልናስተካክል የምንችለው ነገር ምንድነው? እዚህ ጋር ያለውን የተወሰነ እኩል ማድረግ አለብን። ጽሁፎቹ አሁን ይህንን ወደዚህ ጠጋ ማድረግ አለብኝ። እኩል መስመር መያዝ አለባቸው። ልክ እንደዚህ ይሄኛውንም ወደዚህ አመጣዋለሁ። ይህንን ትንሽ ገባ አረጋዋለሁ። ይህን ወደዚህ ወጣ አረጋዋለሁ። ልክ እንደዚህ ካረኩኝ በኋላ መጨረሻ ላይ ላደረግ የምችለው ምንድነው? አሁን ይሄ ሁሉም ላይ አሁን ጥሩ እውቀት አለኝ የሚለው አሁን ኢሉስትሬተር ላይ ገባ ይላል። እዚህ ፎቶሾፕ ትንሽ ወጣ፣ ኢንዲዛይን እንደዚህ እያለ ነው የሚሄደው። እሱን ለማስተካከል ቀላል ነው ማለት ነው እኛ ላይ። ስለዚህ እዚች ጋር መተን የተወሰነ ገባ እንዲል እናደርገዋለን። እዚህ ላይ መተን የተወሰነ እንደዚህ ገባ እንዲል እናደርገዋለን። እዚህ ላይ መተን ክሊክ አድርገን ወደዚህ ገባ እንዲል ያደረግነው። ስለዚህ የተለያየ አይነት ነገር እንዲመስል ማድረግ እንችላለን ማለት ነው። ስለዚህ በዚህ አይነት መልኩ ዘመናዊ የሆነ ሲቪ በማይክሮሶፍት ወርድ ሰርተን መጨረስ እንችላለን ማለት ነው። ልክ ስንጨርሰው ይሄ እንዳይዘበራረቅብን በተለያየ ኦፊስ ሲከፈት፣ በተለያየ ወርድ ሲከፈት በ2007 በ2013 በ2010 በተለያየ ሲከፈት ስለሚዘበራረቅ የሰራ ነው። አንድ ወጥ እንዲሆን እና ፕሪንት ላይ እንዳንቸገር ምንድነው የምናደርገው? ፋይል ሴቭ ስናደርግ እንደ ፒዲኤፍ ማስቀመጥ አለብን። ስለዚህ ፋይል ሴቭ አስ ኮምፒውተራችን ላይ ቦታ እንምረጥና ማይ ሲቪ ይሁን መቀየር እንችላለን ፋይል ኔሙን። ግን ይሄ ሴቭ አስ ታይፕ የሚለው ወደ ምን ይሁን? ፒዲኤፍ የሚለው ላይ ክሊክ አድርገን ሴቭ እንለዋለን። ስለዚህ ፒዲኤፍ ሴቭ ካደረገ በኋላ ይከፍተዋል ማለት ነው። ልክ እንደዚህ ማይ ሲቪያችንን ዶክመንት ላይ አስቀምጦ ከፍቶልናል። የመጨረሻ ሲቪ ሪዛልታችን ይሄን ይመስላል ማለት ነው። በዚህ አይነት መልኩ ሰርተን መጨረስ እንችላለን።